እንደው በእናንተ በኩል ያለው መረጃም ሆነ አስተያየት ለማግኘት በሚል ነው። ከዘመቻ ማዕበል እንጀምራለን። ዘመቻ ማዕበል እንዴት አድርጓቸዋል? ዘመቻ ማዕበል በሚል በመላው አማራ አብይ አህመድ ጥቃት ከፍቷል። እስካሁን ባለው መረጃ ከተለያዩ ቦታዎች የምንሰማው ጥቃቱ መመከቱን ነው። እናንተ ጋር እንዴት? አመሰግናለሁ መሳይ። እንዳልከው ሰሞኑን ተጠፋፍተን ከርመናል። አንዳንድ ከሚዲያው ባለፈ መሬት ላይ መሰራት ያለባቸው ስራዎች ስለነበሩ እኛም በድርጅቱ ከተሰጠን ኃላፊነቶች ውስጥ አንዱ የህዝብ ለህዝብ ውይይት የአደረጃጀቶችን መፈተሽና ማጠናከር ስለነበር በዚያ ላይ ተጠምደን ስለነበር ከኔ ጋር አልተገናኘንም። ወደ አነሳልኝ ጥያቄ ስመለስ ዘመቻ ማዕበል ነው ያልከኝ። መልካም። ዘመቻ ማዕበል ሳይሆን እንግዲህ ዘመቻ በማዕበል መጥቶ ማለቅ የሚለው ቃል የሚገልጽ ይመስለኛል። ሙከራው አለ በሀሳብ ደረጃ። በነገራችን ላይ ሀሳዊ ነው፣ ሀሳባዊያን የተንጠለጠለ ነው። ግን ደግሞ በማዕበልም በለው በመንጋ ወይ በደቦ ገብቶ ከማለቅ የዘለለ አንዳችም የሚፈይደው ነገር እንደሌለ የምናውቀው ነው። ምናልባትም ይሄኛው የተለመደው ትርክት ከ30 ወደ ማዕበል የተሸጋገረበት ነው። ልዩ ለየት ያደርገዋል ካል 30 አብይ አህመድ እና የሱ ጋሻ ጃግሬዎች 30ን ይወዱት ነበረ። አሁን ቀይረው ዘመቻ ማዕበል ብለውታል። እንግዲህ ምናልባት በማዕበል መጥተው ምናልባትም በተተኳሽም በስንቅም በትጥቅም በስነ ልቦናም ከማጠናከር የዘለለ የሚያመጡት አንዳችም ለውጥ የለም። በተግባርም ተፈትኖ የሆነው ይሄ ነው። በእኛ ቀጠና መጥተው በተለያዩ ቀጠናዎች እንቅስቃሴ አድርገዋል። ግማሹን አሰላለፍ እያዩ የወገንን አሰላለፍ በማየት ብቻ ፈርተው የቆሙ አሉ፣ የተመለሱ አሉ። አንዳንድ ቦታ ላይ ለምሳሌ እንደነ ይፋት ቀጠና የመሳሰሉ ቦታዎች ገብተው ያለቁበት ሁኔታ ነው ያለው። በተለይም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከተመሰረተ ወዲህ በርካታ ድሎች የተመዘገቡ ቢሆንም በተለይም የ7 ለ7 ክፍለ ጦር እንዲሁ ታላቅ ጀብዱ የሰራበት ነው። አገዛዙ በሰልፍና በመሳሰሉት ህዝብን ለማደናገር ሙከራ አድርጓል። ነገር ግን ምንም ድል ያልቀናውና እንደመጣም የሱ በኪሳራ የተደመደመበት ሁኔታ ነው ያለው። የሚቀይረው ነገር የለም። የፈለገ ስያሜ ሰጥቶ ቢመጣም ከዚህ በኋላ በአማራ ህዝብ ላይ ተንጠላጥሎ ስልጣን ማቆየት የሚሆን የሱን ፍላጎት ማሳካት እንደማይችል ያለፉት 2 ዓመታት ባሳለፍናቸው ጊዜያት የተመዘገቡ ውጤቶች አመላካች ናቸው። የተለየ ነገርም በአማራ ህዝብ በኩል አይኖርም። ሙከራው ግን አለ። በእኛ በኩል ከመመከትም ዘለለ ወደ መልሶ ማጥቃት ወይም የተቀጠቀጠበትና ወደ ጉዳት ያስተናገደበት ወቅት መሆኑን ነው ማለት የምችለው። መሳይ እንደው አብደላ ምንድነው ለየት የሚያደርገው? ማዕበል ሲባል እንግዲህ ከተለያዩ ማሰልጠኛ ካምፖች ብዙም ወታደራዊ ስልጠና ያልወሰዱ ሌላው ቀርቶ መሳሪያ መፍታትና መግጠምም ብዙም ልምድም የሌላቸው እንደሰማነው ከሆነ ጥይት ተኩሰው ማያውቁ ጥይት ድምጽ የሰሙት በስልጠና ጊዜ ብቻ የሆነ እንደዛ እሱንም አጭር ቀናት ውስጥ ነው። እንደነዚህ አይነት በእድሜም ገና መሳሪያ መያዝም ያልጠነከሩ ህጻናት ወታደሮችን ጭምር ነው እንደ ማዕበል ያስገባው። ምን ልዩነት አያችሁ? ማዕበል ብሎ የመጣበት ዘመቻም ሆነ እስከዛሬ 2 ዓመት ሲያደርጋቸው ከነበሩት ይሄኛው የሚለየው ነገር አለ? መሳይ ምንም በግብር ደረጃ የሚለየው ነገር የለም። ቅድም እንዳልኩ አገዛዙ መኮረጅ መስረቅ ለማዱ ነው። የሚሰርቀው ያጣ እኛ ዘመቻ መተው ተራሮች ብለን አወጅን። በዚያም ሲቆጨው ነበር የሆነ ነገር ብሎ መጣ። ከዛ መጣና ዘመቻ አንድነት ብለን አውጀን አየ። ያንን ነው መልኩን ቀይሮ የመጣው። በነገራችን ላይ አንተ ቅድም እንዳልከው በመከላከያ ካምፕ ብቻ ወይም በማሰልጠኛ ገብተው የወጡን ሳይሆን ታስታውስ እንደሆነ በዚህ ሳምንት አይ ቲንክ ከ6-7 ቀን በፊት ይመስለኛል የሰሜን ሸዋ ዞን አስተዳዳሪ የሚባለው መካሻ ለማየው የሚባል የብልጽግናው አሽከር ጭንቅላቱን ለሌላ አከራይቶ የሚኖር አቅመቢስ 6 ቀን ወይ 4 ቀን አስገብቶ ለዚያውም በፎርፌ የማይገቡ ሚሊሻዎችን ሸዋ መርሃቤት ያውራጃ ላይ ሲያስመርቅ እንግዲህ አንተ ጽንፈኛ አጠፋለሁ በዚህ ቢጫ በለበሰው ድራሽክን ነው ማጠፋው ሲል ነበር። ሰምተው እንደሆነ በዚህ ቢጫ በለበሰው ድራሽክን አጠፋዋለሁ፣ በቃ ወገብ አገዳን አከርካሪን ነው የምሰብረው ሲል ነበር። እንግዲህ አስበው ከ3 ዓመት በላይ በትግል ተፈትኖ የወጣ በርካታ ወደ ውጊያ ያደረገን ፋኖ 3 ቀን ወይ 4 ቀን ለብ ባለ ሚኒሻ አከርካሪን ሰብራለሁ የሚል በጣም ግብዞች የሚያረጉትን የማያውቁ የሚሰሩትን የማያውቁ የተግባርንና የቲዮሪን ልዩነት የማያውቁ በጭብጨባ የሰከሩ እንዳልኩ ቅድም ጭንቅላታቸውን ለሌላ አካል አከራይተው የሚኖሩ ድኩማኖች የሚያረጉትን አያውቁትም። እና እንዳልከው በማሰልጠኛም ገብተው ምንም አይነት የቴክኒክም ይሁን የታክቲክም ይሁን የስነ ልቦናም ትጥቅ የሌላቸውን ጭምር ሰብስቦ በማምጣት ቁጥር በማንጋጋት የሚያልቅ ትግል የሚመስለው ግን ደግሞ በእውነታው ደግሞ የአማራን ህዝብ በፍጹም ሊቋቋም የማይችል ከተለያዩ ብሔር ብሔረሰቦችን በማጭበርበርና በማምታታት የሚንቀሳቀሰው ግብሩ መጭበርበርና ማምታታት የሆነው የብልጽግናው ቡድን ያደርጋል። ግን በእኛ በኩል ድል ገጥሟል። ይህንን ድል ደግሞ ወደ ድል የመቀየሩ ስራ ተጠናክሮ ቀጥሏል።
በቀጣይም ምናልባትም መቀልበስ ብቻ ሳይሆን ላለፈው 1 ዓመት ያክል ስንንቀሳቀስ በነበረው ምናልባት ያጠፋናቸው የተተኳሽ የመሳሪያና ሌሎች የጎደሉ ግብአቶችን የምናሟላበት ጊዜ በመሆኑ በእኛ በኩል ምንም የሚቀየር ነገር እንደሌለ ይሄን ማረጋገጥ የሚቻለው። አርበኛ አብደላ እንግዲህ ሰሞኑን በአገዛዙ በአንድ ጎኑ ዘመቻ ማዕበል ብሎ ከፍተኛ የሆነ ቅዳቅዶ ጥቃት ለመክፈት ጀመረው አጠቃላይ እንቅስቃሴ የሚጠቀስ ነው። በሌላ ጎኑ ደግሞ የአማራ ህዝብ ድጋፍ ሰጠኝ፣ የአማራ ህዝብ ከኔ ጎን ነው የሚል መልእክት እንዲኖረው አድርጎ በአስገዳጅ ሁኔታ ያወጣው ሰልፍ ነው። በበርካታ የአማራ ከተሞች ተካሂዷል። ምናልባት ይሄ ሰልፍ ለምን አስፈለገ የሚሉትን ብዙ ምክንያቶችን ልናስቀምጥ እንችላለን። አገዛዙ አቅዷቸው የሚሆን በእነዚህ በአንዱ የሚሆን በሁሉም ምክንያቶች ይህን ሰልፍ እንዲካሄድ አድርጓል። ያው አስገዳጅ መሆኑ ምንም ጥርጥር የለም። እነሱም የሚክዱት አይደለም። ሰልፍ እንዲወጣ ማስገደዳቸውን በተለያየ መልኩ ያመኑበት ሁኔታ አለ። ነገር ግን የፈለገው አንደኛ ፋኖ የለም በአማራ ክልል እንዲህ አይነት በየከተማው ሰልፍ እንዲደረግ መንግስትን የሚደግፍ ጽንፈኛውን የሚያወግዝ ሰልፍ ሲደረግ ፋኖ የታለ በእርግጥም የለም የሚል መልእክት ኢትዮጵያ ህዝብም ለዓለም አቀፉ ማህበረሰብም እንዲደርስ ለማድረግ እንደሆነ፣ በሁለተኛ ደረጃ አሁን የጀመረውን ዘመቻ ማዕበልን ከፍተኛ የሆነ ጭፍጨፋ እየፈጸመ እንዳለ በተለይም ሰላማዊ ዜጎች ላይ እያደረገ ያለውን በተለየ ሁኔታ እየፈጸመ ያለውን ጭፍጨፋ እንዳይታወስ እንዲዘነጋ ሰው ያንን አስታውሶ ድምጹን እንዳሰማ አጀንዳውን ለመሸፈንና ለመጋረድ በሚል በተመሳሳይ ወቅት ላይ ማድረግ ስለፈለገ ነው ይባላልም። በሌላ በኩል ሰሞኑን የኦሮሞ የፖለቲካ ሊቃን አብይ አህመድን በተለየ የአማራ ህዝብን ለማጥፋት እያደባ እንደሆነ ሴራ እየጎነጎነ እንዳለ እያደረገውም እንዳለ የሚያጋልጡ ምስክርነቶችን እየሰጡ ነውና የአማራ ህዝብማ የኔ ደጋፊ ነው ይኸው በሰልፍ ወጥቶ አሳየ በሚል ለነዚህ ለኦሮሞ ሊቃን እያጋለጡት ላሉት ምላሽ ለመስጠትም እንደሆነ ይነገራል። ዓለም አቀፉ ማህበረሰብንም ለማደናገር በብዙ ምክንያቶች ነው ሰልፉ ተጠርቶ የተከናወነው። እንዴት አያችሁት? እንደው ሰልፉ በተወሰነ ደረጃ እንዲደናቀፍ በተወሰነ ደረጃ ህዝቡ እንዳይወጣ በተለያዩ የፋኖ መዋቅሮች ጥሪ ተደርጎ ነበረ። ምናልባት በአንዳንድ ቦታዎች ተሳክቷል። ምን ማለት ይቻላል? መልካም መሳይ፣ እንግዲህ እኛ የምንለው በተደጋጋሚ ይሄንኑ ነው። አሁን በደንብ አድርገህ የፖለቲካ አሁን ለቆጠረ ሰው ወይም የኢትዮጵያን ታሪክ በአግባቡ ለሚፈትሽ ሰው ከተመለከትከው በቃ ታሪክ ራሱን እንደቀየረ የአማራ ህዝብ እንዳሸነፈ አንዱ ማሳያ ነው የሰልፍ ተብሎ የተጠራው ነገር። ለምን መሰለ መሳይ፣ የአማራ ህዝብ ወደዚህ አምርሮ ከመውጣቱ በፊት ከ7-8 ጊዜ በላይ በሰልፍ ጠይቋል፣ ለምኖ በሰልፍ በመድረክ በተለያየ መንገድ ጠይቋል። አሁን አየህ ያ ልመናው እንደ ፈሪ ተቆጥሮ ወደዛ አምርሮ ወደ ትግል እየወጣው ከዚያም በኋላ ነው። አሁን አገዛዙ ተሸንፎ አቅሙ ጉልበቱ ዝሎ አቅሙ ተንገዳግዶ እንደገና ወደ ልመና ገብቷል። ማን እንደሚለምን ግን አላውቅም። በመሰረቱ ልመና ውስጥ ገብቷል። ዛሬ አይተው እንደሆነ በመሰረቱ ይሄ ሰልፍም አይደለም፣ ሰላማዊ ሰልፍም አይደለም። ሰልፉ እንዴት እንደተካሄደም ስለሚያውቀው በአንደኛ የሰልፉ ተሳታፊዎች እነማን ናቸው ብለህ ካሰብከው በሴፍቲኔትና በተለያየ ነገር በችግር ውስጥ ያሉ ማህበረሰብ ክፍሎችን ጥቅማጥቅማችሁን ከለክላለሁ ጥቅማጥቅም ሰጣለሁ በሚል የተካሄደ ሰልፍ ነው። በአስገዳጅነት በነገራችን ላይ ሰላማዊ ሰልፍ አይደለም፣ በአስገዳጅነት በወታደር በሚሊሻ በመከላከያ በአድማ በታኝ ተገዶ የወጣ ሰልፍ ነው። ከዛ በዘለለ ዝም ብለህ ካየኸው አገዛዙ የሚችለውን ሁሉ ሊጋጋጥ ይችላል። መንግስት ሰራተኞችን በሰዓት ፊርማ፣ በደሞዝ፣ በጥቅማጥቅም፣ በፍረጃ በማድረግ አስገድዶ ያወጣው እንደሆነ ምንም ጥያቄ የለውም ስለሚታወቅ ማለት። ከዛ በዘለለ ግን አንተ እንዳልከው ህዝብ ለማደናገር ለተባለው ህዝብንማ ላለፉት 3 ዓመታት እኮ ሲያደናግር ቆይቷል፣ አልተሳካም። አሁን ፋኖ የለም አጥፍቼዋለሁ ብትል ማህበረሰብ ውስጥ ፋኖ እኮ ማህበረሰቡ ነው። ማህበረሰብ ውስጥ ያላካል እሱ አንዱ እጠቀማለሁ ብሎ የሚያስበው በተለይም በዚህ ሰዓት አገዛዙ በተለያየ መንገድ ጭንቅ ውስጥ ነው የገባው። በነገራችን ላይ ጭንቅ ውስጥ ውጥረት ውስጥ ነው ያለው። ከዚያ ከውጥረት ለመላቀቅ የተለያየ ያቀልልኛል የሚለውን ነገር ሁሉ ያደርጋል። የአማራ ህዝብ ከልቡ ውስጥ አንቅሮ ሰርዞ ወደማይመለስበት ደረጃ ላይ እንዳደረሰው እያወቀ ግን ደግሞ ሌሎች ብሔር ብሔረሰቦችን ለማደናገር በሚል ይሄን ይጠቀማል። የሱ የሳይበር አርሚዎችን ጭምር ቀለብ የሚሰፍርላቸው ቀለብተኛ የአማራ ህዝብ ጠላቶች አጭበርባሪዎችን የሚዲያ አካላትን በመጭምር በማሳተፍ ህዝብን በማስገደድ በማሰር በመደብደብ ጭምር አውጥቶ ያደረገው ነው። ህዝቡ ግን እያንዳንዱ የአማራ ህዝብ ይሄን ትግል
ያቃል ብቻ ሳይሆን በመላ ሀገሪቱ በመላው ዓለም ተበትኖ ስለሚገኝ ቤተሰቡ ደግሞ በዚሁ አማራ ክልል ስለሆነ እያንዳንዱ ኢትዮጵያውያንም ይሁን የዲያስፖራው በለው የትኛው ማህበረሰብ ፋኖ ያለበትን ቁመና ጠንቅቆ የሚረዳ ነው። እሱ ግን በዚያ ደረጃ ነው አንተ እንዳልከው ያመጣው። ሁለተኛ ቅድም በተለይም ከኦሮሞ ወንድሞቻችን ኢሊቶች ዘንድ የሚነሳው ሐሳብ አረጋግጧል አማራ እንደሚጎዳ ብለኸኛል። እውነት ነው። እነኚህ ሰዎች ቢረፍድም በዚህ ሰዓት መድረሳቸው መልካም የሚባል ነው። ገና ብዙ ሚስጥሮች ሊወጡ ይችላሉ። በመሰረቱ ሚስጥሮች ምን ለኛ ሚስጥሮች አይደሉም፣ ለአማራ ህዝብ ሚስጥር አይደለም፣ ስላወቅነው ነው። የአማራ ህዝብ ስላወቀው ነው ወደዚህ አምርሮ የወጣው። ይሄ አብይ አህመድ የተባለ የዘመኑን ምንድነው በምን እንደሚሰፈር አላውቅም አውቆ ተረድቶ ነው የወጣው። ስለዚህ የተለያዩ ግለሰቦች ማውጣታቸው ጥሩ ነው። በተለይም ይሄንን በአግባቡ ለማጭበርበር ለሚሞክሩት የኢትዮጵያውያን ብሔረሰቦች ብሎም ደግሞ ለትልቁና ለሀገር መስራቹ የኦሮሞ ህዝብ ነጩን አውጥቶ መናገራቸው ለዚያ የሚፈይደው ፋይዳ አለ። ለአማራ ህዝብ ግን እንዳልኩህ ምናልባት አውቆ የተኛ ካልሆነ በስተቀር የአማራ ህዝብ አዲስ የሚሆን እንግዳ የሚሆን መረጃ የለም። በነገራችን ላይ አሁን የሚወጡት ጥያቄዎች የሚነገሩት ንግግሮች መረጃ ሚስጥር ተብለው ለአማራ ህዝብ ሚስጥር አይደለም። ይሄ ግልጽ ስለሆኑ ነው የአማራ ህዝብ ጭቅሌን ጨርቄን ልጆቼን ሳይል ጠቅልሎ የወጣው ወደ ትግል የተቀላቀለው ይሄንን ስለሚያውቅ ነው። ስለዚህ ሰሞኑን እየተነሳ የነበረው በእኛ በኩል በፋኖም ይሁን አጠቃላይ ይሄን ህዝብ በሚደግፍም ይሁን በሚመራ በሚያስተባብር ይሁን አጠቃላይ ሁለቱም በሚከታተል በእውነተኛ ቦታ ላይ አዲስ ነገር አይደለም። ምንም የተባለ ነገር የለ። የሆነውን እናውቃለን። ማን እንዳደረገውም እኛ ጠንቀን ስለምናው። ከዛ በዘለለ ግን በትናንትናው ይሁን በዛሬው የቀረበው የብልጽግና በወታደር አስገድዶ ያወጣው ሰልፍ የሚመስል ግን ደግሞ ሰላማዊ ያልሆነ ፍጹም የሰላማዊ ሰልፍን መርህ ያልተከተለ በመስፈርትም ደረጃ የማያሟላ ህዝብን አስገድዶ የወጣበት ነው። በሌላ መንገድ ደግሞ ካየው የአማራ ህዝብ ይሄን ትግል ሙሉ በሙሉ ማሸነፉን አገዛዙ እንደገና ወደ ልመና ተዘቅዝቆ ተገልብጦ የአማራ ህዝብ ይውልኝ እኔ ደግ ነኝ እኔ ጥሩ ነኝ የሚል ሁኔታ ታያለ። ከዚህ ጋር በተያያዘ ይሄንን ሲያስተባብሩ የነበሩ ጭንቅላታቸውን ያከራዩ ባዶዎች ከአማራው ማህፀን የወጡ የክፋት የሴራ የአማራ ህዝብ ደመኛ ጠላቶች ጭምር ያስተባብሩት እንደሆነ እናውቃለን። ግን ደግሞ እንደ ፋኖ የሚሆን እንደ አማራ ህዝብ ይሄ ጉዳይ በእጅጉ የምንረዳው የምናውቀው ነው። ይሄ ሊሆን የሚችልም ተገማች በመሆኑ በእኛ በኩል ብዙም ትርጉም አልሰጠነው። መሳይ እንደው ለብዙ ጊዜ የምለው አለ ለአብይ አህመድ ድጋፍ በአማራ ክልል ሰልፍ ሲደረግ በሬ ካራጁ ይውላል የሚለው ተረት ብቻ የሚገልጸው አይደለም። ብዙ ጊዜ በማነጻጸሪያነት የምጠቅሰው የናዚው መሪ አዶልፍ ሂትለር ፎቶግራፉን ቲሸርቱን ለብሰው በኢየሩሳሌም ወይም በእስራኤል አንድ ከተማ ላይ ሰልፍ የማድረግ ያለ የሚታይ ነው። ሰው ጨፍጫፊውን ሰው በዚህ ደረጃ አጠፋለው ያለውን አምባገነን አገዛዝ ደግፎ ሰልፍ ሊወጣ በፍጹም አይችልም። ሰማይ ምድር ዝቅ ቢል እንደዚህ አይነት ነገር ፈጽሞ የሚደረግ አይደለም። የሆነው እንዴት እንደሆነ ይታወቃልና እንደው አብደላ በዚህ አጋጣሚ ይህንን ከአብይ ጋር ሆነው የሚያስፈጽሙ ለአብይ ኮርቻ ሆነው ለአብይ ፈረስ መደላደያ ሆነው የአማራን ህዝብ ለባርነት አሳልፈው የሚሰጡ ከአማራ ማህፀን የተገኙ በነገራችን ላይ ሰሞኑን አብይ አህመድ ላይ የኦሮሞ ልሂቃን በአንድ ድምጽ እያጋለጡትን ያሉት ይሄ ሰውዬ ለኦሮሞም ለአማራም አይጠቅምም ለኢትዮጵያ ህዝብ አይጠቅምም ብለው ሲያጋልጡት ከኦሮሞ በላይ አብይ አህመድን እየተከላከሉ ያሉት በሚዲያውም ዲጂታል ሚዲያም ሆነ በትልልቆቹ ሚዲያ በተለያየ መልኩም እየተከላከሉ ያሉት ከተቃዋሚም ነን ከሚሉትም ሆነ ከብልጽግናም የአማራ ተወላጆች ናቸው። እንዴት አይነት ነገር ነው? እንዴት አይነት ነገር ነው እየሰማን ያለ ነው? የአማራን ህዝብ ለማጥፋት በተግባርም እያሳየ ያለን ሰውዬ ከበው አትንኩት የሚሉ የአማራ ተወላጆች መኖራቸውን ስትሰማና ስታውቀው እንደው ምን ተሰማ? መልካም እንዳልከው ትክክል ነው። ይሄን ነገር እንከታተላለን። እነዚህ ሰዎች ግን አማራዎች አይደሉም። እነዚህ ሰዎች ጭንቅላታቸውን ለሰው በላ ስርዓት አከራይተው የሚኖሩ ምንድነው ሮቦቶች ናቸው። ሮቦት ተራ በቃ ምንም ግዑዛን ናቸው። እነዚህ አማራዎች ልትላቸው አትችልም። በሁለተኛ ደረጃ አማራነት በራሱ ምንድነው የሚለው ደግሞ መታየት መቻል አለበት። እነዚህ ሰዎች አማራ ሊሆኑ አይችሉም በፍጹም። ዝም ብሎ ይሄ ባንዳ የምትላቸውም አይደሉም። ምክንያቱም እኔ ባንዳ ራሱ እኔ ልክ ያለ ይመስለኛል። በዚህ ዘመን አማራ ሆኖ ለአብይ አህመድ አሊ መደላድል ወይም ደግሞ ስልጣን ማስቀጠያ መቀመጥ ማለት እኔ እውነቱን የምነግርህ ቃላት ባንዳ የሚል ነገር አይገልጻቸውም። ምን አይነት ቃል እንደሚፈለግ ራሱ እንግዲህ ለቋንቋ ልሂቃን መተው ነው ያለብን። ከባንዳነት በላይ ስለሆኑ ማለት ክህደት፣ ካዲ ምናምን የምትላቸው አይደሉም። እነዚህ ቃላቶች አይገልጿቸው። ምክንያቱም በአይንህ ሁሉን እያየህ እየነገርሁ ጭምር በቃ ብይ ሆይ ሻመት ንገስ ካልክ እንግዲህ በምን ቃል እንደሚጠቀስ አላውቅም። ስለዚህ እንደው ከተቻለ ይሄንን እነዚህን ሰዎች በትክክል ካራክተራይዝ የሚያስቀምጥ ቃላትን እንደው የአማርኛ ቋንቋ ልሂቃን ብያኔ ቢሰጡበት ብዬ ነው የምለው። ነገር ግን እንደው እነዚህ ሰዎች ምናልባትም በቀጣይ ይመለሳሉ ብላ የምትላቸውም አይደሉም። የአማራ ህዝብ
እንደው እድል ገጥሞት ፍርድ አደባባይ አቁሟቸው የሚታይበት ቀን እንዲመጣ ፈጣሪን ከመለመን ውጪ እነኚህን ሰዎች በቃላት ደረጃ ልትገልጻቸው የምትችላቸው አይደሉም። በዘመናት በምንም ይሄ ብለህ የምትላቸው አይደሉም። እየነገርከው ጭምር እያየ ባይኑ ጭምር ህሊናውን እኔ ክራይም አይደል ከክራይም በላይ ነው። በቃ እነሱ ጭንቅላታቸው ሙሉ በሙሉ አከራይተው ቦቦት ሆነው ተቀምጠዋል እንኳን ለማለት የምትቸገርበት ሁኔታ ነው ያለው። ስለዚህ እነኚህ ሰዎች ጋራ የሚኖርህ ግንኙነት እነኚህ ሰዎች ጋራ አብረህ ከነሱ ጋር አማራ ብለህ የምትጠራበት ነገር እጅግ በእጅጉ የሚያሳፍር በመሆኑ እነኚህ ሰዎች ለመግለጽ በእውነቱ ዛሬ ላይ ሆኜ ቃላት ስለሚቸግረኝ እንደው በዚህ ቋጨው ነው የሚሻለው። አርበኛ አብደላ እስቲ ወደ እናንተ እንምጣ። የአማራ ፋኖ ብሔራዊ ኃይል ከተቋቋመ በኋላ እንግዲህ ብዙ ነገሮችን እያደረጋችሁ በጋራ ብዙ ስራዎችን እየሰራችሁ እንዳለ ይታወቃል። በቅርቡም የጋራ ስያሜ አውጥታችሁ ይፋ አድርጋችኋል። ነገር ግን የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና አመራሮች በዚህ ላይ እኛ የለንበትም የሚል ምላሽ ሰጥተዋል። ስለዚህ የስያሜው ነገር በአራቱም ቀጠናዎች በኩል በሶስቱ ስምምነት አግኝቶ በአንድ በጎጃም ቀጠና ባሉት ስምምነት ያገኘ አይመስልም። ለማንኛውም ይሄ ጉዳይ በምን መነሻነት የተፈጠረ ነው? እንግዲህ ገና መቋቋሙ ነው 3 ወራት 2 ወራት ቢሆነው ነው። በዚህ ጊዜ ውስጥ እንዲህ አይነት የልዩነት መስመር እየመጣ ከሆነ ይሄ የሚፈለገው በናፍቆት ሲጠበቅ የነበረው እናንተም ቋራ ላይ ቃል ኪዳን ፈጽማችሁ የአማራን ሕዝብ ትግሉንም የሚደግፍ በሙሉ ብስራት ያሰማችሁበት ክስተት ብዙም ደስታው ከውስጥ ሳይወጣ ከእንደገና በእንደዚህ አይነት መልኩ መምጣቱ ቅር ያሰኛቸው ወገኖች ቀላል አይደሉም። እስቲ እዚህ ላይ ምን ማለት ይቻላል? አመሰግናለሁ መሳይ። እንግዲህ የአማራ ፋኖ ብሔራዊ ኃይል አንተም እንዳልከው ቋራ ላይ ተመስርቶ በመሪዎቹም ደረጃ ይፋ ሆኗል። ከዛ በፊትም ለ48 ቀናት ያክል ዘመቻነት ታውጆ በመሪዎቹ አማካኝነት የታወጀው። ለዚያም እንግዲህ ሴንትራል ኮሚቴ ወይም ደግሞ ሴንትራል ኮማንድ ተዋቅሮ 13 አባላት ያሉት የስራ አስፈጻሚ አባል ያለው እንዲሁም ደግሞ በዘርፍ አመራር እንደሚመድቡ የተለያዩ መመሪያና ደንቦች እየተዘጋጁ በሂደት ላይ እንዳሉ ታውቃለሁ። ከዚህ ባሻገር ግን በአጋጣሚ ሆኖ እኔ የዛ የሴንትራል ኮማንዱ አባል ስላልሆንኩ በዚያ ጉዳይ ላይ መግለጫውን የሚያወጡት እነሱ በመሆናቸው ዝርዝር ነገሩን እነሱ ቢሰጡ ይሻላል። ምናልባትም እኔ እንደ አንድ የቀጠና ህዝብ ግንኙነት መምሪያ ኃላፊ ነኝ። ከዛ የዘለለ በሴንትራል ኮማንዱ ላይ በመግለጫው ላይ ያልተሳተፍኩ በመሆኑ እዛ ላይ ብዙ ማለት ያስቸግራል። ከዛ ባሻገር ግን አንድ መታወቅ ያለበት ነገር ይሄ ድርጅት ነው፣ ትልቅ ድርጅት ነው። በስስት የምናየው የአማራ ህዝብ የዘመናት ጭቆናን የዘመናት መጎዳትን ሊቀርፍ የሚችል በዚህ መካከል ደግሞ አዲስ ቤት ስትሰራው ምናልባትም አንድ ጊዜ በምፈልገው ላይ መጣ ይችላል። የተወሰኑ መንገራገጭ ካሉ እዛው ቤቱን የጀመረው ሰው እያረመው ነው የሚሄድ። ስለዚህ እንደ ድርጅትም ካየው ይሄ ድርጅት እንደዚህ አይነት ነገሮች ሊያጋጥሙ እንደሚችሉ በተወሰነ መንገድ ምንም ተገማች ነው። አንድ ድርጅት በአንድ ጊዜ በምፈልገው ላይ ሄድ ይችላል። ግን ደግሞ ያንን ለማስተካከል በእርግጠኝነት መናገር የሚቻለው ነገሮቹን መሪዎቹ በውስጠ ድርጅት አይተው ገምግመው ክፍተቶችን አርመው በቀጣይ ለህዝባችን አንገት የሚያስደፋ ሳይሆን ተስፋ ሰጪ ነገር በእነሱ እንደሚገለጽ ተስፋ አደርጋለሁ። በእኔ በኩል ግን ዝርዝር ነገር በዚህ ላይ ብዙ ማለት አልችልም፣ በጉዳዩ ላይ ብዙ ስላልተሳተፍኩ ለማለት ነው። መሳይ እንግዲህ አብደላ፣ አሁን በእናንተ በተለይ ቀደም ሲል በስያሜም ደረጃ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ናችሁ ከስያሜውም። በዚህ እዝ ውስጥ አሁን ወቅታዊ ቁመናችሁ ወቅታዊ አቅማችሁ ምንድን ነው? እንግዲህ ሌላም በሸዋ የሚንቀሳቀስ ሌላ የፋኖ አደረጃጀት አለ። ከነሱ ጋር ሰላም ንግግር ጀምራችሁ ጥሩ ደረጃ ላይ እንደደረሰ አንዳንድ ጭምጭምታዎችን እንሰማለን። ምናልባት ሸዋ ላይ አንድ መሆን ከተቻለ ስርዓቱ ብዙም ሊቆይ አይችልም። ምክንያቱም ሸዋ ላይ የሚፈጠር ኃይል ለአዲስ አበባ ከመቅረቡም ጋር ተያይዞ ሰሞኑንም በምንጃር አካባቢ እንቅስቃሴ ሲደረግ በኦሮሚያ ብልጽግና አመራሮች ዘንድ እንዴት ሽብር እንደተፈጠረ እናውቃለን። ባለፈውም አብይ አህመድ በምንጃር አካባቢ እንቅስቃሴ ሲደረግ ራሱ በአካል ድሮን ቆጣጠሪያ ጣቢያ ድረስ ሄዶ ነው ሲያስተኩስ የነበረውና ቀላል አይደለም። እናንተ ሸዋ ላይ ያላችሁት የምትፈጥሩት አንድነት ሊያመጣ የሚችለው በትግሉ አጠቃላይ ሂደት ላይ እንደው በዚህ አንጻር ምን አለ? እንደው ለህዝቡ የምትነግሩት ነገር አለ? ሁሉ ጊዜ ይጠየቃል። በእርግጥ ሂደት ላይ ነው፣ ወጣ ገባ ማለቱ አለ። ብዙ ነገር ዋጋ አስከፍሏል። ብዙ ሂደትም ውጣ ውረድም ወስዷል። ግን መጨረሻው መቼ ነው? ምንስ እንጠብቅ ለሚለው ምን መልስ አላችሁ? መልካም። እንደ ሸዋ ቀጠና ምን ላይ ናቸው ላልከኝ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ እንዳልከው እኔም ራሴን ጨምሮ በቀጠናው ላይ ሰፊ እንቅስቃሴ እያደረግን ነው። የአደረጃጀት ማስተካከያዎች እየሰራን ነው። ሌሎች በርካታ ጉዳዮችን እየከወንን ነው። ያው እንግዲህ የተሰራው ሁሉ ሚዲያ ላይ ስለማይወጣ ብዙዎችን የያዝናቸው ይኖራሉ። ምናልባትም በቀጣይ ባሉት ጊዜያቶች በርካታ የተሻሻሉ አደረጃጀቶች ይኖራሉ። ምናልባት የአደረጃጀት ለውጦች ሊኖሩ ይችላሉ። ትናንት ከነበሩት የክፍለ ጦሮች የኮሮች
ለውጦች ይኖራሉ። እነኛን ያው በጊዜው ስለምናወጣቸው አሁን ግን ባለው ቁመና በሰፊ ስራ እየሰራን ነው። ክፍለ ጦሮችን የማስተካከል መመሪያዎችን የማዘጋጀት መሬት ላይ ወርዶ የመስራት ሰራዊት የማዋየት ለቀጣይ በተለይም ይሄ ክረምት ብዙ የምንጠቀምበት ብዙ የምንከውንበት በመሆኑ በዚያ ላይ ጠንካራ ስራዎች እየሰራን ነው። ግን እያንዳንዱ ነገር ለዚህ ጊዜው ሲደርስ የምናወጣው ስለሚሆን አደረጃጀትን በተመለከተ የቀን ስራችን የዕለት ከዕለት ስራችን ሙሉ በሙሉ እሱ ነው። በቀጣይ ምናልባትም በርካታ አደረጃጀቶች ኮሮችና ክፍለ ጦሮች ጠንክረው ይመጣሉ። ግዳጆችን በዚያው ልክ የግዳጅ አፈጻጸማችንም በዚሁ ልክ የጠነከረና የሰፋ እንደሚሆን ይህም በዛ ብንመለስ ይሻላል። ሌላው ከዚህ ከአንድነት ጋር በተያያዘ አሁን ዛሬ እኔ እስከ ዛሬ ብዙ ጊዜ ከአንተ ጋርም ከሌሎች ጋር ማውርተናል። አንድነት ይሆናል ይሄውንም ነገር ስንባባል ቆይተናል። ስለዚህ ዛሬ ላይ ሆኜ የምልህ ግን የሆነውን ነገር በውጤት እንገናኝ ከማለት የዘለለ ተጨማሪ ነገር ማለት አልችልም። ብዙም ጠቃሚ ስለማይሆን ውጤት ላይ ይዘን የሆነውን ነገር መጨረሻ ላይ ብንገናኝ ስለሚሻል ከዚህ ባልል ጥሩ ነው። መሳይ በመጨረሻ የምታስተላልፉት መልእክት አለ? አጠቃላይ የአማራ ህዝብ እንግዲህ አሁን ያለበት ሁኔታ አገዛዙም ህግና ስርዓት አስከብራለሁ ብሎ የሄደበት ርቀት ብዙም ውጤት እንዳላመጣለት በሰላማዊ ሰልፍ ጭምር እየጠየቀን ያለው እንግዲህ አንድ ስልጣን የያዘ አካል ህግና ስርዓት የማስከበር ኃላፊነት ሲኖረው ያ ሲያቅተው ህዝቡን አስገድዶ ሰላማዊ ሰልፍ የሚያስወጣ ከሆነ ያቃተው እንደሆነ እንዳልቻለ ከአቅሙ በላይ እንደሆነ የሚያሳይ ነውና ይህንን በተመለከተ እንደው ህዝቡ ከዚህ በኋላ ምን ማድረግ አለበት? ትግሉ መደገፍ አለበት። ትግሉ ከዳር እንዲደርስ ከምንም በላይ የህዝቡ ከጎን መቆም ወሳኝነት አለውና እስካሁንም የአማራ ፋኖ ትግል የህዝቡ ከጎን መሆኑ ነው የጠቀመውና ከዚህ በበለጠ አሁንም ትግሉን የሚደግፍ ማህበረሰብ ተፈጥሮ በአጭር ጊዜ ለመቋጨት ምን መደረግ አለበት በሚለው እንደው የማጠቃለያ ሐሳብና መልእክት ካላችሁ። መልካም መሳይ። አገዛዙ እንግዲህ ያው ዙሪያውን በሚፈጥረው ቀውስ በአማራ ክልል ብቻ ሳይሆን በኢትዮጵያ በምትባል ሀገር ብቻ ሳይሆን የምስራቅ አማራ የምስራቅ ኢትዮጵያ የምስራቅ አፍሪካ ቀጠና የስጋት ምንጭ መሆን ብቻ ሳይሆን አደጋ ደቅኖ እንደመጣ ያው አንተም እኔም ሁላችንም የምናውቀው ነው። ስለዚህ አገዛዙ በበርካታ መደናገጥ መርበትበት ከዛ በዘለለ ግን ለህዝቡ ስላልከው እውነት ለመናገር ህዝቡን ጎርተነዋል የሚል እይታ አለኝ የግላት። ምክንያቱም አገዛዙን ከዚህ በፊት የምንለውን ቃል ልጠቀምና በቃ ሙቶ አስከሬን የአማራ ህዝብ ተሸክሞ የተቀመጠበት ሁኔታ ነው ያለው ለአመታት ማለት ለአመት አልፎታል አገዛዙን ከጣል ነው። ስለዚህ አስከሬን ያለው ብዬ ነበር አይ ቲንክ 8-9 ወር በፊት ይመስለኛል አስከሬን የአማራ ህዝብ ተሸክሟል ወስዶ መቅበር ነው የቀረው ብዬ ነበረ ይመስለኛል። እና አሁንም አገዛዙ ትንፋስ ኖሮት ሳይሆን ነገሩ የሆነው እነሱ ምን ያርጉ ከኛ ሰው ሲጣጣ ሆኖ አገዛዙ አማራ ህዝብ ላይ በተለይም በእኛ በአደረጃጀት የፋኖ አደረጃጀት ጠንካራ አሰራሮችን ጠንካራ ዩኒቲ በማዘጋጀት ከመንቀሳቀስ አንጻር በሚታይ ክፍተት እንጂ አገዛዙ ጠንክሮ አይደለም አሁን አማራን ህዝብ እያሰቃየ ያለ። የአማራን ህዝብ እየጎዳው ያለው አገዛዙ ስላለ አይደለም። በግልጽ ለመናገር የአማራን ህዝብ እየጎዳን ያለ ነው እኛ የፋኖ አደረጃጀት ነን ብዬ ነው የማምነው። በግሌ እንግዲህ የሚከፋ ካለ አላውቅም። የግል ግምገማዬ ነው የአማራን ህዝብ እየጎዳን ያለ ነው እኛ ነን ብዬ ነው የማምነው። ምክንያቱም የአማራ ህዝብ ከአንድ ዓመት በፊት ይሄንን ስራ ጥሎታል። ከአንድ ዓመት በፊት ምናልባትም የመጀመሪያው 2016 ላይ የነበረው ያው የማደራጀት ብናረገው 2017 ግን ሙሉ በሙሉ በፋኖ ስህተት ነው ያገዛዙ በአማራ ህዝብ ጫንቃ ላይ የተቀመጠው የሚል እምነት ነው ያለ። ይሄ እምነቴ የግሌ ነው፣ ማንም የሚከለክለኝ ስለሌለ። ስለዚህ የአማራን ህዝብ አሁንም ለዳግም ሲቃይ እንዳርገው ካል ተጨማሪ ተደማሪ በምናደርገው አንዳንድ ያልተገባ ነገር ህዝቡን ጉዳት ላይ ጥለን መቀጠል እንችላለን። ከዛ ውጭ ግን ይሄ አማራ ህዝብ እንደወጣንለት እናድነው፣ ህዝቡም ወደ ሰላማዊ እረፍቱ ይመለስ፣ ሰዎቹ ይማሩ፣ የጤና ተቋማት ይገንቡ፣ ህዝቡ በሰላም ገብቶ አምርቶ ታክሞ